ብፁዕነታቸው መልእክት ልከውልኛል። ቤተክርስቲያን የራሷን እርምጃ ትወስዳለች። ጉዳዩንም እየተከታተሉ ነው ያሉት። በእርግጠኝነት ፈጣን የሆነ መልስ ይሰጣል። ከዛ ውጭ ደግሞ የነዚህ ወንድም እህቶቻችን ጉዳይ ማለት የዮርዲ ልጅ ልጃችን ነው፣ የቃልዬ ልጅ ልጃችን ነች። እነዚህን ደግሞ መሰል ነገሮችን በህግ ሂደት የሚካሄድበት ነገር አለና ምናልባት ወደ ሌላ ቦታ እንዳትሄዱ፣ አባቶቻችን ጋር ደብሩ ጋር እንዳትሄዱ። ምክንያቱም ያ ጉር ያሉ አባት በቃ እየተከታተልኩ ነው። በእርግጠኝነት ነገ የሚሰማ ነገር ይኖራል፣ በእርግጠኝነት ማለት ነው። ስለዚህ ሌላ እንዳትናገሩ፣ እንደዚህ አይወስኑም ምናምን አትበሉ፣ እንታገስ። ነገር ግን አሁን እህታችን ይሄ ነው ግልጽ የሆነ ነገር የተናገረችው። በእውነት ለመናገር እውነትን እውነት ማለት ኃጢአት አይደለም። ትላንትና ሌሎችን ስንናገር እንደነበረ አሁን ደግሞ መቅደስ ውስጥ ያለ እንዲህ አይነት ድርጊት የሚያደርግ ሰው ይውጣና ከመቅደሱ ቃለ እግዚአብሔርን ባይሆን ያልኖረበትን ሆነ የኖረበትን እያስተማረ ክህነቱና መስቀሉ ግን ኖ ሊባል ይገባል። ምክንያቱም እኛ ኦርቶዶክስ ተዋሕዶ ነን። ይሄ ነው እውነታው ማለት ነው። ስለዚህ ለቃልዬ ሀሳብ ያላችሁ እዚህ ያላችሁ ሰዎች ሀሳብ ማቅረብ ትችላላችሁ። እንግዲህ ብዙ አውርተናል። ያለችበትን ፈተና ያለችበትን ነገር ብዙ አውርተናል ከቃልዬ ጋር። እንግዲህ ዞሮ ዞሮ ቀሲስ ይወልዳሉ። እግዚአብሔር የተመሰገነ ይሁን። እኛ ደግሞ እንደ ወንድምና እንደ እህት ከእህቶቻችን ጎን እንቆማለን። እንደዚህ ጋር ከእህቶቻችንና ከወንድሞቻችን ጋር ለልጆቻችን የምናደርገው ላይ እንቆማለን ማለት ነው። ምክንያቱም የምንጠይቀው መፍትሄ ነው። ሁለተኛ ደግሞ እንደ ቤተሰብ አብረናት መቆም አለበት። ስለዚህ እዚህ አሁን እንትን መጦ መሄድ ብሎ መሄድ የለም እዚህ ቤት ማለት ነው። እና ይሄንን ነው። እንዲህ አይነት ጉዳዮች ጥንቃቄ ይፈልጋሉ። ከሚዲያው ይልቅ ለህግ ቢቀርቡ ይመረጣል። የማንነት ጉዳይ እንደመሆኑ መጠን ለግምት ባይጋለጥ ይመረጣል። አቤቱታ ማቅረብ ነው። የአባትነት ይታወቅልኝ እንዲቀርብ አስቸኳይ ከሆኑ ጉዳዮች አንዱ መደፈር ነው። ያንን መነሻ አድርጎ አቤቱታ ማቅረብ ይቻላል። የልደት የምስክር ወረቀት፣ የትምህርት ቤት ማስረጃ፣ የአባት ስም የሚያሳይ የክትባት ወረቀት፣ የመልእክት ልውውጦችም ካሉ ያግዛሉ። ከትዳር ውጪ የሚወለድ ልጅ አባትየው ካላመነ ያለው አማራጭ ፍርድ ቤት ነው። ፍቅረ ኢየሱስ እንዳወራሃት ባለፈው እዚህ አንተ ቤት መጥቼ ስናወራ ወንድሟ መጥቶ አልነበረ? እና ወንድሟ ጻፈልኝ፣ በውስጥ ጽፎልኝ ስለነበረ ስልኳን ሰጠኝ፣ አውሯት ብሎ ብዙ ያው ላከልኝ፣ ያው ፎቶ ምናምን የልጅቷም የህፃኗንም ጭምርና አይቼ ስለነበረ እኔ ደግሞ እንዳጋጣሚ ዛሬ ነው የደወልኩላት ጠዋት ላይ ያው አንተ ጋር እንዳወራችሁም ነግራኛለች። በጣም የገረመኝ አሁን እውነት ኤቪደንስ እኔ አልፈልግም። ጠዋት አንደኛ ፎቶዋን እንደው አንድ ፌስቡክ ላይ ያጋራሁት ነገር አለ። ለምንድን ነው ግን የስርቆት ልጅ እናቱን የማይመስል ብዬ በውስጤ በጣም እየሳኩኝ ማለት ነው። በጣም ምክንያቱም በቃ እኔ በጣም ይገርመኛል እግዚአብሔር ምን አይነት አምላክ እንደሆነ እውነት ዳኝነቱ በጣም እንግዲህ እናት ልጇን መካድ አትችልም። እናት መካድ አትችልም። ወንድ ነው ሊክድ የሚችለው። እናት አመጣ ጸንሳ ስለሆነ የምትወልደው ለምን ነጭ አትወልድም? እንደው አሁን ጥቁር ሆና ነጭ ብትወልድ ራሱ በቃ ከነጭ ወለደችው ነው እንጂ እናቱ አይደለችም ይባላል። እና እናት እናቱን አይመስልም ልጅ በቃ ከተሰረቀ ኮፒ አባቱን ነው የሚመስለው። እንደው ሴትም ትሁን ወንድም ይሁን እና እያስተያየው ነበር ፎቶ የዛኛውንም የወንዱን ልጅም አሁን እቺ ህፃኗ ልጅ ራሱ እያስተያየው ስለነበረ አንደኛ በሱ ነው። ሁለተኛ አሁን ቃል በምትናገረው ነገር ጠዋት ላይ ያወራችኝ ፍሪኩዌንትሊ በቃ ምንም ዝንፍ ሳይል ነው ያወራችው። እንግዲህ የውሸት ቢሆን ኖሮ አንዳንዴ የሆነ ቅጥፈት ምናምን ሲሆን አው ተመልከቷት። እቺ ቆንጆዬ ልጅ ናት። በማርያም እንዴት እንደምታምር በጣም ቆንጆዬ ልጅ እንደው በቃ ይበቃታል። ተዋት። እንደው እግዚአብሔር ያሳድግሽ የኔ እናት ያሳድግሽ፣ እድሜ ከጤና ጋር ይስጥሽ፣ ዘመንሽ ለበረከት ይሁን። ባለፈው ዮርዲንን ብያታለሁኝ፣ ቃልንም በዚህ አጋጣሚ እምልሽ በቃ ይቺ ድንቅ የእግዚአብሔር ስጦታሽ ናት። በጣም ደስ ሊልሽ ይገባል።
ኦኬ በጣም 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 ምክንያቱም ልጅ ናት፣ የእግዚአብሔር ስጦታ፣ ሰው ማይሰራት፣ ሰው ማያበጃት። ጉዳዩ ስስ ነው። በእርግጥ ጎሲፖች ቫይራል የመውጣት አቅማቸው ከባድ ነው። የሰውም ሞቲቭ ልዩ ልዩ ነውና መልሶ እንዳይባርቅ በጥንቃቄ መያዝ አለበት። ሚዛን መጠበቅ አለበት። በአንድ በኩል የእናትና ልጅ መብት አለ፣ በሌላ ገጽ የሌላ ቤተሰብ አባላትና ክብረ ክህነት አሉ። ጥንቃቄ ይፈልጋል። እዚያኛው ቤትም ቤቴ ትዳሬ የልጅ አባቴ ብላ የምትኖር ምስኪን፣ ምናልባትም ጉዴን የታውቄ የምትል እናት አለች። ሚዛን እንዳንስት፣ አንዲት ሴት ስንጠግን ሌላዋን የልጅ እናት እንዳንሰብር መጠንቀቅ አለብን። መሰብ ለከዩ ሃይማኖት ያለብሳ ሰው ለክፋቱ ሃይማኖትን ነው ሽፋን የሚያደርገው። ግብረ ሰዶሞችም መጽሐፍ ቅዱስ ይጠቅሳሉ። ሌዝቢያኖችም መጽሐፍ ቅዱስ፣ ይሄ ፌሚኒዝሞችም መጽሐፍ ቅዱስ ይጠቅሳሉ። እኩዩም ይሄ ፓጋኑ ምኑም መጽሐፍ ቅዱስ እየጠቀሰ ነው ለክደቱ ለክፉ ስራው ማለት ነው። እና የኛ ሰባኪም ያው ስብከት በደንብ ጎበዝ ስለሆነ እኔ የሚገርመኝ እሱ ይሄንን ዝሙት ለመፈጸም ሲባል ሚስቱን ዝሙት ፈጸመችብኝ ክስ ሁሉ እኮ አለበት። እንደው አሁን ይሄ ሰከንድ ለማይሞላ ነገር ይሄ ሁሉ እኔ አይዶ ነው ያላቀ እኔ ወደ ተመናገር ልጅ የሌላቸው ብዙ ሰዎች እኔ ባይዘይ እንደው በዚህ አጋጣሚ ተናግሬ ያላቅም ልጅ የለኝም እና ኮምፕሌን ግን አላቀርብም። እውነቴን ነው። ሬሳ አርጌው እንኳን እንደው እባክህ ብዬ አልጸልይም። የእግዚአብሔር ስጦታን ከሰጠኝ ስጠኝ፣ ካልሰጠኝ የራስ ጉዳይ ነው የምለው። ኦፍ ኮርስ ግን ብዙ ንሳ ልጆች አሉኝ ልጅ የሌላቸው የሚፈልጉ ሳያቸው በቃ በእንባ ምጸልይላቸው እንዲሰጣቸው እና በጣም በጣም የምጸልይላቸው ልጆች አሉ። በጣም እና በጣም የሚያለቅሱ ልጅ በቃ በማጣት በጣም ነው የሚሰማኝ። እኔ እውነቴን ነው በጣም ነው የሚሰማኝ እና አልቅሼ ሁሉ ነው የምጸልይላቸው እግዚአብሔር ልጅ እንዲሰጣቸው። ደግሞ በጣም ጥሩ ጥሩ ኦርቶዶክሳውያን የሆኑ ስለሆኑ እና ያንን ስለማቅ ነው እኔ የምመክርሽ። ልጅ በጣም ውድ ነገር ነው። በጣም የተወደደ ነገር ነው። በጣም ውብ ነገር ነው። ሰርተሽ የማታገኘው ነገር ስለሆነ እና ልጅ ያለው የሰውዬ ኦኬ ልጅ ባይኖረውና የልጅ ፍቅር እንደው አንቀዋሏቸው ትዳራቸውን የሚፈቱ የሚወዳትን ሚስት በልጅ ምክንያት የምትወደውን ባል በልጅ ምክንያት የምትፈታ ሚስት አለች፣ የሚፈታ ባል አለ። በቃ የልጅ ብቻ በልጅ ብቻ ምክንያት በቃ ይሄ ሰውዬ ልጅ አለው፣ እግዚአብሔር ባርኮታል በልጅ ከአንድም ሁለት እና ምንድን ነው የሚፈልገው? እኔ እንዲሁ እንደ ስጋዊ ፈቃድ ራሱን በቃ በስጋ ራሱ አስቤ ላወራ እንዲሁ መጠቀም አይችልም ራስ ኮንዶም። የእውነቴን እኮ ነው። በጣም ይቅርታ አድርጉልኝ፣ በድፍረት ነው የምናገረው። ማለት ሰው በዚህ ልክ ዘልዛላ ይሆናል እንዴ? ምን ይመጣብኛል ብሎ እንስሳ ነው ምንድን ነው እንደዚህ? ለሚስቱ አይጠነቀቅም ወይ? ልጆቼ አይጠነቀቅም? አስቦበት ነው ያደረገው? ሊያራባ ነው? በቃ ምድሪቱን ሊሞላ ፈልጎ ነው? ምን አጥቶ ነው ይሄ ሰውዬ? እውነቴን ዝሙት ነው፣ ምን ስሜት ነው? ኦኬ ግን አትሊስት እንኳን እንደው እውነቴን ነው ቢያንስ እንደው ትዳሬን አይጠነቀቅም እንዴ? እኔ አሁን በምንም አይነት ከዝሙትነቱ ምንም የሚያደርግ ዝሙት ነው። ግን አለ የለ በስጋ ነው ቢያንስ ሌላ ነገር ላለ እሷንም ልጅቷንም እኔ ይችል ልጅ ኦኬ ይችል ልጅ ትዳር አለው ልጆች አሉት። ልብ አድርጉ። ይችል ልጅ ለምንድን ነው ያለ ትዳር ማስቀራት? ልጅ ከወለደች ማለት እኮ ታሰረች ማለት። ሴት ልጅ ከወለደች በኋላ የመፈለግ ዕድሏ በጣም ከባድ ነው። ቅድም ስትናገር ነበር። የልጅቷን ህይወት መበከል ለምንድን ነው የሚፈልገው? በቀል ነው ምንድን ነው? አሁን ይሄ ምንድን ነው የምንለው? እግዚአብሔር ምን ያውቀው? ምንድን ነው ፍላጎቱ? አንድ ጊዜ ተሳስቷል። ከዚያ በፊት የ16 ዓመት ልጅ አለው። ከ8 ዓመት በኋላ ሌላ ስህተት ውስጥ ሲገባ ይሄ ሰውዬ እንስሳ ነው? በሬ ነው? እንዴ ምንድን ነው እንደዚህ መንዘላዘል? እኔ አሁን ስለ ቅድስና እያወራው አይደለም። እኔ የምሰውኝ ሰዎች እየፈረድኩ አይደለም። ሁላችንም የራሳችን ድካም አለብን። በቃ እኔ ስለ ማንንም በዚህ አጋጣሚ የምናገር የሰውን ድካም አንስቼ እኔ ማውራት አልፈልግም። እያወራው አይደለም። እንደዚህ አይደለም። ይሄ ከዚያ በዘለለ ነገር ስለሆነ ነው። አንዴ የቤተክርስቲያን ክብር የሚነካ ነገር ስለሆነ ነው። ምን ፈልጎ ነው? እኔ አሁን መነኩሴ ቢያደርጉ ኑሮ በቃ የልጅ ፍላጎታቸው በቃ ልጅ ፈልገው ነው ብዬ ኃጢአትም እንኳን ቢሆን በቃ ስሜት አሸንፏቸው ነው ብዬ ምሕረት ላደርግላችሁ ይችላሉ። ሚስት አለው፣ አንድ ልጅ አለው፣ ሁለት የተወደደ ምንድን ነው የምትፈልጉት? እንደዚህ ያላችሁ ሰዎች በጣም ብዙ ሊመጣ እንደሚችል ስለምገምት ነው። ምንድን ነው የምትፈልጉት ነገር?
እናትም ሆነ ልጇ ፍትህ ማግኘት አለባቸው። ልጁ አባቱን የማወቅ ፍቅርና እንክብካቤን የማግኘት መብት አለው። እርሷም ብቻዋን ለሸክም ልትጋለጥ አይገባም። መፍትሄው ግን ህግ ነው። የሚዲያ ጩኸቱ የአገልጋዮች ገጽታን ማጽለም ሊያመጣ አንድ ሰሞን አርቲስቶች ላይ እንደሆነው የወላጅና ልጅ ጎርፍ ሊያጎርፍ ይችላል። የሚያፈሰውም ኃይል ቀላል አይደለምና የመንጋ ፍትሁ አይሯሯጥ። እንደ እውነቱ በህግ እይታ ከትዳር ውጪ የተወለደ ልጅ በግምት ልጅነቱ አይረጋገጥም። ቀኖናዊ እርምጃዎች ለጊዜው ደሞዝንና መብትን ጠብቀው መውሰድ ይችላሉ። ያ የዘራ ሁሉ ይበቅላል የተባለው ሰው በራሱ ካመነም ከክህነቱ ውጪ በሆነ የቤተ ክርስቲያን አገልግሎት ለምሳሌ የቢሮ የስብከተ ወንጌል አገልግሎት ሊመደብ ይችላል። ልምዱም አለ። ከዚህ በፊት መነኮሳት እየተሰናከሉ ቆባቸውን እንዲያወልቁ እየተደረገ በቢሮ ስራ ይመደቡ ነበር። የዚያ ዘመኖቹ መነኮሳት ታማኞች ስለነበሩ የተሰናከሉ ቀን ቆባቸውን ለብፁዕ ወቅዱስ አቡነ ተክለ ሃይማኖት አስረክበው በትዳር እንዲኖሩ ተደርጓል። ካህኑም ከሳተ ቀኖና ሰጥቶ የማሰብ ስራ ሊሰጠው ይችላል እና ጉዳዩ ወደ መሬት ወደ ህግ ሂድ። ሚዲያውም ይበቃል። ዲኤንኤ ምርመራ የማዘዝ ውጤቱን አይቶ የመወሰን ስልጣን የፍርድ ቤት ነው። የፍርድ ቤቱን ፍርድ ቤት ይውሰድ። ይህንን ጽሑፍ ያጋሩን የምንወዳቸው ሊቁ ሊቃውንት በአማን ነጸረ ናቸው። እኔ ለምን ዝሙት ትፈጽማላችሁ እኮ አይደለም ይሄ እኮ ጥያቄው፣ ከዚያ በላይ ነው እኮ ይሄ እኮ። ኦኬ ዝሙት የምንፈጽመው በቃ ስሜት ስጋዊ ፈቃዳችን መቋቋም ስላቃተን ነው ማለት ትችሉ ይሆናል። ከዝሙት በኋላ ስለሚመጣው ነገርስ መታሰብ የለበትም? እንደ እንስሳ ዘላችሁ ነው እንዴት የምትወጡት? ኧረ እንስሳ ዝም ብሎ አይወጣም። ሲጀምር እንስሳ ያደረገው ምን እና ይሄ ትክክል አይደለም። እኔ በዚህ ካልፈረድን በምን ልንፈርድ ነው ታዲያ? አሁን የምናወራው ባይዘው ከዚህ በኋላ እንዳይደገም ነው። በቃ አሁን ልባቸው ተዋ የሚልባቸው ብዙ ይኖራሉ። ካሁን እኔ በዚህ አጋጣሚ እንደው ግትልትል የሆነ ነገር ሊመጣ ይችላል። እግዚአብሔር ይማረን። በእውነት በጣም ከባድ ነገር ነው። አሁን ደግሞ ሌላም እኔ አሁን ስጠረጥር ሌላ ሁሉ ሊመጣ ይችላል። መቼም አንድ ቀን ከአንዷ ጋር አድሮ አንድ ልጅ፣ አንድ ቀን ከአንዷ ጋር አድሮ አንድ ልጅ እንደው ብቻ አይመስለኝም። ሌላ ብዙ የተሞከሩ ሊኖሩ ይችላሉ። ኧረ አሉ ቀሲስ አሉ የደወሉ አሉ። አቁመን ኧረ በጣም በቃ ይበቃ፣ በቂ ነው። በቃ ይበቃናል። በቃ አይበቃም እንዴ? በጣም ይበቃል። ከዚህ በኋላ ይሄ ማለት ሌሎቹም እንደዚህ የምታደርጉ ሰዎች ካላችሁ ምንድነው ባይዘው አንድ ነገር አረጋግጬ የምነግራችሁ ሊቀ ጳጳሱ ምንም ጥያቄ የለውም ያግዱታል። ይሄ በጣም በቤተ ክርስቲያን ላይ ይሄ ቀይ መስመር ነው። ባይዘው ማጭበርበር ይቻላል፣ ሳይታወቅ ሊደረግ ይችላል። እንዲህ ያለ ነገር ከወጣ በኋላ ግን ትዝታውን እንደዚህ ነው የሆነው። ባይዘው ትዝታው ተመሳሳይ ነገር ነው የሆነው። ትዝታው ሳሙኤል ተመሳሳይ ነገር ነው የሆነው። 3 ልጆች ነበሩት። 4ኛው ልጅ አልተወለደም ያን ጊዜ መሰለኝ። ከዛ 15 ዓመት ልጅ ደፈረ፣ ወለደ፣ ክስ ቀረበ። ቤተክርስቲያኗ 1 ዓመት ሙሉ በፍርድ ቤት በዲኤንኤ እስከሚረጋገጥ ድረስ ጠበቀችው። ደሞዝ ከፈለችው $4000 ምናምን በየወሩ እየከፈለች ዊዛውት ኤኒ ሰርቪስ ማለት ነው። የስቅለት ዕለት ሲፈረድበት ዳይሬክት ቤተክርስቲያኑ እርምጃ ነው የወሰደችው። ኦኬ ልጅ አለህ እየተባልክ ኤቪደንስ ቀርቦብህ ቄስ ሆነ መቀጠል አትችልም። ይህንን አውቃችሁ ግቡበት ሌሎቻችሁ። ይሄ በጣም ቀይ መስመር ነው በቤተ ክርስቲያን። እንደው ሌላው ነገር ይሻላል። ይሄ ስርቆቱ ምናምኑ የተሻለ ሌላው ነገር ነው የሚቀለው እንጂ ዝሙት ላይ በጣም ሲሪየስ ናት ቤተ ክርስቲያን። የተገለጠ ነገር ስለሆነ ለሰውየው ብቻ አይደለም ለምዕመናንም መሰናክል ስለሚሆን ጥያቄ የለውም። ቤተ ክርስቲያኗ እርምጃ ትወስዳለች። አንደኛው የሚያሳስበኝ ይሄ ሰውዬ እንዴት ይቀጥል ይሆን የሚለው ነው። አሁን የሚያስጨንቀው እሱ ነው። በዚህ ምክንያት እንደ ትዝታው ጴንጤ ይሆን ወይንስ በቃ ወድቅ ያለው እግዚአብሔር ቤተክርስቲያኗን በትክክል የሚወድ ከሆነ ንስሐ ገብቶ ዳዊቱን እየደገመ ተምሮት ከሆነ መኖር ይችላል። ቆርቦ ባይዘው ሚስቱም እያዳመጠች እኔ በጣም ይቅርታ የኔ እናት በጣም አይዞሽ በርች። አሁን ያለችው ሚስቱን እኔ የምመክራት በዚህ አጋጣሚ በቃ ይሄ የተፈጸመው ስህተት ተፈጽሟል። በዚህ ምክንያት ይህን ሰውዬ አትፍቹው፣ ሌላ ጥፋት እንዳይሆን በቃ ሰውየው ንስሐ እንዲገባ አግዡ። ልጆቹን እንዲያሳድግ እዚህ ሀገር ማምጣት ይችላል። በተለይ ትልቁ ልጅ
በቃ ኦልሞስት በቃ ራሱን ችሎ መኖር የሚችልበት እድሜ ላይ ደርሷል። ልጆቹን ያምጣ፣ ልጆቹን ባሉበትም ቢሆን ያሳድግ፣ አንቺ አግዢው። በቃ ሰው ይሳሳታል፣ በቃ ይቅር በይው እና ልጆችን ደግሞ አሁን ቤት ያሉት ልጆች እንዳይበተኑ ያላባት እንዳይቀሩ ሌላም ደግሞ ሌላ አሁን ብትፈቺው ደግሞ ሌላ ሄዶ ደግሞ ሌላ ይወልዳል። በቃ በስነ ልቦናቸው የተጎዱ ልጆችን እንዳይሆኑብሽ እኔ ባልሽ እንዳትፈች አደራ ማለት ፈልጋለሁ። እውነቴን ነው፣ ከልቤ ነው የምነግርሽ። በቃ ይቅር በይው፣ ከቤተ ክርስቲያን እንዳይወጣ አግዢው። ምን ችግር አለ? አንተም ሰርተህ እኔም ሰርተን አብረን መለወጥ እንችላለን በይው። ግድ የለም ዝም ብዬ እቀጥላለሁ ማለት አይችልም። ቤተ ክርስቲያን የእሱ አይደለችም፣ የግል ካምፓኒ አይደለችም። ኦፍኮርስ ያጭበረብር ነበር የሐሰተኛ አጥማቂ እያመጣ ምናምን። እኔ እኮ ይገባኛል። እኔ እንደነ ግርማ ያሉ ሰዎች እንደዚህ ናቸው። ባይዘው ግርማም 3 ልጅ ነው ያለው። በቃ ዓላማቸው ሜክ መኒ ነው፣ ገንዘብ መሰብሰብ ነው። አሁንም ይህን ሰው የሰፖርት የሚያደርግ ነውረኛ ይኖራል። ትክክል አይደለም። ሰውየውን ንስሐ እንዲገባ ከቤተ ክርስቲያን እንዳይወጣ እናግዘዋለን። ከዛ በተረፈ ግን እያጭበረበረ እንዲቀጥል ግን አንፈቅድም። በቃ ዲበ ሁሉ ኃጢአት ሰራ፣ ተሳሳተ፣ ወደቀ። ኦኬ፣ ከወደቀ ንስሐ ገብቶ እንደሚመናን ሆኖ ማገልገል ነው ያለበት። በቃ ምን ወድቄያለሁ፣ ተሳስቻለሁ ምንም ማለት አይደለም። እውነት ለመናገር ለምን ተሳሳትክ፣ ለምን ወደቅክ ማንም አይፈርድባችሁም። እንደዚያ ብሎ በቃ ንስሐ ግቡ ነው። ዲያቆንም ይሁን ቄስም ይሁን መነኩሴም ይሁን ከወደቀ ወደቀ። በቃ መውደቅ በእኛ አልተጀመረም። ግን እያጭበረበርን እንቀጥልና ዝም ብለን ከሆነ ግን ጥሩ አይሆንም። መፍትሄው ንስሐ ነው እና ምን ለማለት ነው ሳጠቃልለው ለአሁኑ እህታችን ልጃችን ቃል ኪዳን እንኳን ወለድሻት ይችል ቆንጅዬ ልጅ ደስ ይበልሽ፣ አቅፈሻት ፈጣሪሽን አመስግኝባት። ቀሪ ዘመንሽ ለበረከት ይሁን፣ እንድታሳድጊያት እግዚአብሔር ይርዳሽ። አሁን እስካሁንም የቆየሽ አልወጣም ብለሽ ነበረ እንዳልሽ ሰምቻለሁኝ። ራስሽን ጠብቂ፣ ለአባትሽ ክብር። የካህን ልጅ ናት፣ በጣም ጨዋ ካህናት፣ የገጠር ካህናት ታውቃላችሁ፣ በጣም ጨዋዎች ናቸው። እውነት ለመናገር የጨዋ ካህን ልጅ ነሽ፣ ራስሽን ዝቅ አድርገሽ ነው ይሄን ያደረግሽው። ስለዚህ ይሄ ክብሩ የአባቴን መስለብ ነው። ይህንን ሰውዬ እንደዚህ ባደርግ አባቴን ካህን እኮ ነው፣ ጨዋ ካህን ነው አባቴ፣ ይሄ የቤተ ክርስቲያን ክብር ጉዳይ ነው ብለሽ እስካሁን 8 ዓመት ሙሉ ነግራኛለች። ምን አይነት ህይወት እያሳለፈች እንደሆነ ማለት ነው። ዝቅ ብላ ራሷን አዋርዳ ወደ ስደት እንኳን ሄዳ እንደገና ተመልሳ ልጇን ማሳደግ እንዳትችል እንኳን ታስራ ነው ያለችው። እና ስለዚህ ሰውየው አይሆፕ ለሰውየው ብቻ አይደለም የምናወራ፣ ንስሐ ገብቶ ራሱን አስተካክሎ ቆርቦ ዳዊቱን እየደገመ እንዳልኳችሁ ስብከት እኔ ወድቄ ነበር ከኔ ተማሩ እያለ እየሰበከም ቢሆን መኖር ይችላል። እውነት ለመናገር ምንም ማለት አይደለም። እየሰበከ ምን ቅስናው ግን አይሰራም። ከዚህ በኋላ የወደቀ በቃ የተሰበረ በርቢ እንትን ይሄ ብርሌ በሉት፣ ብርሌ ከነቃ አይሆንም ዕቃ ይባላል። አይሆንም፣ የቀኖናው አይፈቅድም። ስለዚህ ልጆቹን ግን ማሳደግ፣ በእውነት ለመናገር ማሳደግ ልጅ ብርቅ ነው። እኔ ልንገርህ፣ እንዲያው አንተ ሰውዬ ስምህን አልጠራውም እኔ በልጆች ስትል ለልጆች እቤትህ ላሉ ልጆች ስትል ግፍ በልጆች ላይ እንዳትፈጽም። እግዚአብሔር ሁሉንም የሰጠህ እንደ 40 እንስሳ 4 አድርጋቸዋል። የሰጠህ እነዚህ ልጆች በእኩልነት እንድታሳድግ ነው። ልቦና ይስጥህ ነው የምለው። ቴንኪው። ቃልዮት ያሰማልን ቀሲስ፣ ቃልዮት ያሰማልን። እንግዲህ ሁላችሁም ሰው ላይ ልንፈርድ አይደለም። ቤተክርስቲያን ግን ቤተክርስቲያን ነች። መጽሐፍ ቅዱስ ላይ በእናንተ መካከል ዝሙት እንዳለ ይሰማል። እኔ አይደለሁም ያልኩት ሐዋርያ ቅዱስ ጳውሎስ ነው። ለዛውም በዓለም የሌለ ብሎ ከእንጀራ እናቱ ጋር የሚተኛ ብሎ ሁሉ ያነሳው ነገር አለ። ለሱ ፍርድ ሰጠ። ቤተክርስቲያን በአንድ ሰው አትወከልም መቼም ማለት ነው። ስለዚህ ወንድማችን አባታችን ቀሲስ ደበበ አሁንም ለሌላ ነገር አይደለም። እነዚህ ሰዎች ወደዚህ እንዲወጥ የወጡት ማን ነው 8 ዓመት የሚታገሰው? ምናልባት ማን ነው 8 ዓመት የሚታገሰው? ማን ነው 16 ዓመት የሚታገሰው? እዚህ ያላችሁም ሰዎች ማን ናችሁ የምትታገሱት? በነገራችን ላይ ማን ነው ከመውለድ ጋር 9 ዓመት የሚታገሰው? ማን ነው 10 ምናምን ዓመት የ16 ዓመት ልጅ ለአገልግሎት ሄዳ ስትደፈር ማን ነው ከዛ በኋላ ተደፍራ አምቃ የምትይዝ? ስለሆነ ወደ አደባባይ ወጣ
እኛ ደግሞ ዝም ብንል ነውር ነው በነገራችን ላይ። እውነተኝነትም ከኛ ጋር የለም ነው የሚባለው በነገራችን ላይ። ስለዚህ ለእውነት ቁሙ ነው እያለን ያለ ነው።